ማሪያ በመጨረሻም አቶ አምነን ይወደኛል እንዲሁም ደግሞ ያፈቅረኛል ቤሊን የምትባለውን ሴት ከጭንቅላቱ ያስወግዳታል ብላ ስትጠብቅ እሷ ያላሰበችው ነገር ነው የሆነባት። ይበልጥ እየሸሻትና እየጠላት መጥቷል። ልክ እንደ ልጅነት ጓደኛው እንጂ እንደ ፍቅረኛው ራሱ አያትም። እንዲሁም ደግሞ እንደ እህት ነበር የሚያየት። አሁን ግን ይሄ ነገር ማብቃት አለበት። በተለይ ደግሞ ባሩክና ቤሊን አንድ ላይ ከሆኑ በኋላ የሚያስፈልግ ነገር አለ። እንዲሁም ደግሞ በቃ አለ አይደለ እነሱ አንድ ላይ ከሆኑ እኔ ተስፋ አለኝ አምነንም ይወደኛል ብላ ነበር የምታስበው። ነገር ግን ይሄ ነገር አልተሳካላትም። ስለዚህ ያላት አማራጭ ምንድን ነው? ለአባቷ ደውላ እባክህ ይሄንን ነገር አስተካክልልኝ ማለት ነው። ምክንያቱም የመጣችው ከዚህ በፊት ለሱ ብላ ስለሆነ አቶ ካርታንም ደግሞ መምጣቱን ሳያሳውቅ ሰተት ብሎ ወደ እነ አምነን ቤት በመግባት ዛሬ አንድ ትልቅ ውለታ የምትውልልኝ ጊዜ ሰዓቱ አሁን ደርሷል። ስለዚህ የኔ ውለታ ምን መሰለህ? እድሜም እየገፋ ነው፣ እያረጀው መጥቻለሁ፣ ታምሜያለሁም። ስለዚህ ግን ወግ ማድረጓን አይቼ ብሄድ ደስ ይለኛል ለእኔ። እናም ውለታ መክፈል የምትችለው እስከዛ ድረስ ያደረግኩልን እያንዳንዱን ነገር ማርያን በማግባት ነው ይለዋል። እንግዲህ አምነን በሰዓቱ ድርቅ ብሎ ነው የቀረ። አሁን ያምነን ውሳኔ እሺ ነው ወይስ ደግሞ እምቢ ነው? በእርግጠኝነት እሺ ይላል ብዬ አስባለሁ። ምክንያቱም እሺ የሚልበት ዋነኛ ምክንያት ቤሊን አሁን ላይ አዲስ ፍቅረኛ እንደያዘች እና ከወንድሙ ጋር የፍቅር ግንኙነት እንደጀመረች ሰምቷል። በእርግጠኝነት ከዚህ በፊት ሲመራው የነበረው እያንዳንዱ ነገር በእልህ የተሞላበት ቢሆንም አሁንም ይህንን ነገር የሚደግመው ይመስለኛል እና አገባታለሁ ብሎ ለአቶ ካርታን ቃል እንደሚገባለት እርግጥ ነው። በእርግጥ እዛ ጋር ማሪያ እኔ አስገድዶኝ እንዲያገባኝ አልፈልግም፣ በጣም ወዶኝ እና ፈልጎኝ መሆን አለበት እንጂ የሆነ በግዴታ ወይም ደግሞ በአደራነት ተቀብሎ የሚያኖረኝ ሰው አልፈልግም ብላለች ማለት ነው። ይሄ ነገር በጣም ደስ ይላል። ማሪያ ደግሞ እዚህ ጋር ቤሊንን እንደሚያፈቅራት ብታውቅና እንዲሁም ደግሞ አቶ አምነን ራሱ እኔ አንቺን አልወድሽም እንደ እህቴ ነው የማይሽ፣ ላገባሽ እችላለሁ ግን ደግሞ ሁልጊዜ ፍቅር አልሰጥሽም፣ ስለዚህ ባታገቢኝ ቢቀርብሽ ይሻልሻል ብሎ ማሚያክራት የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ ማርያም ትረዳዋለች ብዬ አስባለሁ። ምክንያቱም እስካሁን አስገድዶ ወይም ደግሞ አስገድዶ ማግባት የለብኝም የሚል አቋም ስላላት ትረዳዋለች ብዬ አስባለሁ። ባሩክ ከዚህ ጋር ደግሞ በሁለቶች ፍቅር መካከል ጣልቃ ገብቶ ብጥብጥ እያደረገ ነው ያለው። አምነንም ቢሆን በቅናት እየተንገበገበ ነው ያለ። እንደው በቦክስ ቢለው ጥሩ ነበረ፣ ነገር ግን ወንድሙ ስለሆነ ምንም ማድረግ አይችልም እና ምናልባት ደግሞ ተጣልተን ይዞ ቢሄድስ ከዚህ ቤት ከዛ ተመልሳ ማመጣስ ባላያትስ ብሎ ደግሞ ስለሚፈራ ወንድሙ የሚያደርገውን ነገር በዝምታ ይዞታል ማለት ነው። ሌላው ደግሞ አሁን ቤሊን ከድርጅቱ ተቀላቅላለች። የድርጅቱ ተካፋይ እና እንግዲህ አብራ መሰራ ሆናለች። የሚሆንበት ምክንያት በባሩክ አማካኝነት ነው። ቤሊን ከድርጅቱ መቀላቀሏ እንዳለ ደስ የሚያስብ ቢሆንም ነገር ግን እዚህ ጋር ባሩክ ለሁለታቸውም ለመጠቀም እና ለመበቀል ነው ይህንን ነገር የሚያደርገው እንጂ የእውነት ስለ ድርጅቱ ከሳራ ተጨንቆና አስቦ አይደለም። እንዲሁም ደግሞ ይህንን ድርጅት በቅርቡ ስብሰባ አለ፣ እንዴት አድርገን ከኪሳራ መውጣት አለብን የሚለውን ነገር ሲወያዩ እዚህ በፊት ባሩክ ያችን ልጅ ሄዶ አናግሯት እንደነበረ ለአምነን አልነገረውም። ይህ ነገር ሚስጥር ነው እና ግን ይህንን ነገር ለማድረግ እኮ የጠፋው ፋይል መገኘት አለብን በማለት የድርጅቱ ጸሐፊ የሆነችው መታ ወደ ቤታቸው ብትነግረውም ከዛ ግን ባሩክ እንዳላወቀ ለማድረግ የሄደበት መንገድ ነበረ። እንዲሁም ደግሞ ቤሊን አዲስ ከድርጅቱ አባል እንደመቀላቀሏ ማናት ያች ደግሞ ሰነዱን የሰረቀችው የሚለውን ነገር ብዙም እውቀቱ የላትም እና ከዛ አቶ አምነን ብድግ ያደረግና ወንድሜ ባለፈው እኮ ነግሬ ነበር፣ ምነው ረሳኸው እንዴ? ልጅቱ በጣም ኃይለኛ ናት፣ እንዲሁም ደግሞ ከባድ ናት። እስኪ አሁን በድጋሚ ደውዬላት ፋይሉን የምትሰጠኝ ከሆነ ጠይቃታለሁ በማለት ስልክ ይደውልላታል። ነገር ግን አጅሪት ካሜራ ገጥማ እያንዳንዱ ነገር እየተከታተለች ስለሆነ አቶ አምነን ሲደውልላት ስልክ እያነሳችም አልነበረም። በዚህም በጣም ተናዷል። በመጀመሪያ ደረጃም እንግዲህ አምነን እና ቤሊን ስለ ስራው ቁጭ ብለው ባወሩበት እና በተነጋገሩበት አጋጣሚ ማርያም ነበረች። ግን እዚህ ጋር ማርያ እኔና አንቺ ወጣ ብለን ወደ ውጭ እናውራ፣ ስለ ስራው ያውሩ አምነን እና ቤሊን በማለት ይናገራል። ምክንያቱም በጠዋቱ ተነስቶ ንግስቴን ሰላም ብያት ነው የወረድኩና ደስ ብሎኛል እያለ እያሾፈ እንዲሁም ደግሞ ደስ እያለው ነበር የተነገረ። በዛ ምክንያት አቶ አምነን በጣም ድብን ርር ብሏል በቅናት። ሆኖም እንግዲህ በጣም ደስ ይላል እያለ እያስመሰለ ነው ያለው። ቤሊንም እሺ በቃ እመጣለሁ እያለች ነው እንግዲህ የወደፊት ሚስቴ ምናምን እያለች ጥራትም ነበር ከማታ ጀምሮ።
ባሩክ ይሄ ነገር ምንድን ነው? አንተን የሚሰማ ስሜት ለእኔ አይሰማኝም። ስለዚህ ከአንተ ያለው ስሜት ወደ እኔ እስከሚመጣ ድረስ ብትታገሰኝ ማሬ ውዴ ምናምን የሚለውን ነገር ብቀንስልኝ የሚል ሀሳብ ሰጥተዋለች። እሱ ግን እሺ ችግር የለውም እያለ ነገሮችን ለማስተካከል እየሞከረ ነው ያለ። ሆኖም ያው ቤሊን አዲስ ሰው ሆናለች ማለት ነው። አሁን ላይ እንግዲህ ሜካፑ ምናምን የአምርባት ነገራችን ያው ልብስቲክ እንዳለው ነው። አይኗ ላይ የምትቀባው ነገር አያምርባትም እሷ ቀይ ስለሆነች፣ ግን አለባበሷ በጣም አሪፍ ነው ማለት ነው። ከዛም እሺ በማለት ይወርዳል። ማርያም እንግዲህ ለምን ምሳም በላም በማለት ሲጠይቁ ዛሬ እኮ እናት ዛራ የለችም ይባላሉ። ስለ ስራው ካወሩ በኋላ ሰላምታ ከተጨባበጡም በኋላ አቶ አምነን ረስቶት እንግዲህ የድርጅቱ አባል መሆኑን ጮባት ነበር። ለምንድን ነው ወንድም የምትጠቀሚበት ይላል። እዚህ ጋር አምነን ያልገባው ነገር ወንድሙ ከሁላቸውም ጋር እየተጠቀመባቸው እንደሆነ ነው እንጂ ቤሊን እንደውም ትጎዳለች ብዬ አስባለሁ። በወንድማማቾች መካከል ጣልቃ ከገባች አይቀር ትልቅ ጉዳት ይደርስባታል። ስለዚህ ወንድምና ወንድምን ደግሞ እንደ ማጋደል ይሆናል ማለት ነው። በዚህ ጉዳይ ቤሊን ነቃ ብትልና ባሩክ አላማው ምን እንደሆነ እና እቅዱ ምን እንደሆነ ለምን እሳዛ ድርጅት ውስጥ እንድትሰራ እንዳገዛት እንዲሁም ደግሞ እኔ በሌለሁበት እሷ ሁሉ ነገር ወክላ መሸፈን ትችላለች ያለበት ምክንያት ብታጣራ በጣም ጥሩ ነው። በእርግጠኝነት ባሩክ ከዚህ ድርጅት ውስጥ ያስገባት ለምንድን ነው? እያንዳንዱ ስራ ከሰራም ሆነ ችግር ከገጠመው ከቤሊን ላይ ሊጥልባት ነው ብዬ አስባለሁ። ምክንያቱም እኔን ወክላ መስራት ትችላለች፣ እኔ በሌለውበት እያንዳንዱን መፈረም ምንም ማድረግ ትችላለች። አሁን ፍቅረኛ ስለሆነች እና ወደፊት ሚስቴ ስለሆነች ብሎ ነው የሚያስበው። ይህ እንዳለ ሆኖ ግን ትልቅ ችግር የሚያስከትልባት ወይም ደግሞ የሚያመጣባት ይመስለኛል ለቤሊን። ቤሊን ይህን ነገር አላወቀችም። ዝም ብላ እሽሽ እያለች ነው። ለጊዜው አዲስ ሰው ለመሆን እየሞከረች ስለሆነ ሁኔታዋን እያየች ነው። ሌላው ደግሞ ጀሪ ታይታለች። እንግዲህ አሁን ሲፈን የቀረችው በቃ እንግዲህ ሲፈንን አምጡልን። ጀሪ ብስቁልቁልቁል ብላለች። አሁን ላይ የሙስጠፋ ነው እያገዛት ያለው። አንዲት ትንሽዬ ጠባብ ቤት ተከራይቶላት እዛ እየኖረች ነው ወዘተ። ምግብ የራሱ የለ፣ ልብስ የለ፣ ምን የለ። በቃ ጓደኛ የላት፣ ገንዘብ የላት፣ ፍቅር የሚባል ነገር የላት። ብቻ ያው ምግብም ትንሽ ትንሽ እየሰጣት እየተንከባከባና ያለ። እናም ደግሞ ጎዳና ላይ አንስቼ እኮ ነው እዚህ ጋር ያስቀመጥኩሽ፣ ምንድን ነው ያክል የምትቀብጭ እያላትም ነበረ። እናም ቁጭ ብላ ብቻውን ስታለቅስ ነበር። አሁን ላይ የሰራቻቸው ስህተቶች እንዳለ ስህተት እንደሆኑና ወደ ኋላ ተመልሳ አስተካካይ ብትባል እንደምታስተካክል ቃል እየገባች ነበር ለራሷ። በእርግጥ አንድ ነገር ማስተካከል ትችላለች። አምንና ቤሊን አንድ ላይ ማድረግ ትችል ነበር። እንግዲህ እስኪ ጭቅላት ካላት ይህንን ነገር ማድረግ ትችላለች ብዬ አስባለሁ። እና ሙስጠፋ ወደ ቤት ተመልሶ ከአቶ አምነን ጋር ተገናኝቷል። ወንድሙንም አይቶታል። በዛም ምክንያት ደግሞ ሙስጠፋን እየጠረጠረው ነው ያለ። ስለ ሲፈን ጉዳይ ምን ደረስክ ሲባል አላውቅም ነው ያለው። ታዲያ አቶ አምነንም በእርግጠኝነት ከእሷ ጋር ቆይቶ ቢሆንስ የመጣው የሚለው ጥርጣሬ ይዟል ማለት ነው። ሙስጠፋ ቤሊንን ሲያት በጣም ነበር የደነገጠ። አንቺ ነሽ እንዴ? ግን እኮ የአንቺ ማንነት አይደለም ብሏታል። እናም ወደ ውጭ ራት በልተዋል። እንግዲህ ዋና ጥያቄው አቶ አምነን ትዳሩን ይቀበላል ወይ? ቤሊንስ በዚህ ድራማ ትቀጥላለች ወይ? የባሩክ ውሸቶችስ መቼ ይጋለጣሉ? ሲፈንስ መጨረሻ ምን ይሆን?